በየወሩ ወደ ሀገር ቤት የምትልኩት ብር የት እየገባ እንደሆነ ታውቃላችሁ ወይስ እንደ ብዙዎቹ ስደተኞች ከዓመታት ድካም በኋላ ባዶ እጃችሁን ሀገር ቤት ልትገቡ ነው? አሳዛኙ እውነታ ይህ ነው። 90% የሚሆኑ ስደተኞች ሀገር ቤት ሲገቡ የለፉበትን ገንዘብ በ6 ወር በላይ አይቆይላቸውም። ለምን መሰላችሁ? ምክንያቱም የሚሰሩት ስራ ሳይሆን የሚበላው ወጪ ስለሚቀድማቸው ነው። ዛሬ ግን ተመልሳችሁ ወደ ስደት እንዳትሄዱ የሚያደርጓችሁን በሀገራችሁ ነግሳችሁ የምትኖሩበትን የ6 ወር የተግባር እቅድ እነግራችኋለሁ። ሰላም እንደምን አላችሁ የዩኒቨርሳል ጋይድ ቤተሰቦቼ። እንግዲህ ዛሬ በአዲስ ርዕስ መጥቻለሁ። የዛሬው ርዕሳችን እንግዲህ የብዙዎቻችን ጥያቄ የሆነው ከስደት ስንመለስ ምን ልስራ ብለን ተጨናንቀን ይሆናል። እንግዲህ በተለያየ ዓለም ላይ ተሰማርተን እኛ ህይወታችንን ግባችንን ለማሳካት የቤተሰባችንም ህይወታችንም የራሳችንን ለመቀየር እንግዲህ ስንል ብዙ ዋጋዎችን ከፍለን ወደ ሀገራችን ስንመለስ ደግሞ ምን ሰርተን እንለወጥ ብለን የምናስብ ብዙዎቻችን ነን። እንግዲህ መጀመሪያ እንግዲህ ወደ ርዕሱ ከመግባቴ በፊት ይሄን ጥያቄ ኮመንት ሴክሽን ላይ እየጻፋችሁ አሳውቁኝ። በስደት ስንት ዓመት ኖራችሁ? 2 ዓመት፣ 5 ዓመት ወይስ 10 ዓመት? እንግዲህ ሁላችንም ስደት ስንወጣ አንድ ትልቅ ግብ አለን። እሱ ምንድነው? ገንዘብ አጠራቅመን ሀገራችን ገብተን የራሳችን ህይወት መመስረት ነው። እንዲሁም የቤተሰቦቻችን ህይወት መቀየር ነው ማለት ነው። ስለዚህ በዚህ ሂደት ውስጥ ግን ብዙዎቻችን ሀገር ቤት ስንገባ ምን እንደምንሰራ ግራ ይገባናል። የለፋንበትን ገንዘብ በአጭር ጊዜ አልቆ ተመልሰን ወደ ስደት የምንሰደድባቸው ምክንያቶች ስንቶቻችን እንደሆነ እንግዲህ በግልጽ እናውቃለን። ይሄንን የሚፈታ መፍትሄ ነው ይዤላችሁ የመጣሁት። ዛሬ ይሄንን ታሪክ እንቀይረዋለን። ወደ ሀገር ቤት ከመግባታችሁ 6 ወር በፊት መጀመሪያ ያለባችሁና ሀገር ቤት ስትገቡ ውጤታማ የሚያደርጋችሁን የ6 ወር የተግባር እቅድ ይዤላችሁ ቀርቤያለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። የህይወታችሁ መታጠፊያ ሊሆን ስለሚችል ማለት ነው። ስለዚህ የመጀመሪያው እንግዲህ ከመግባታችሁ 6 ወር በፊት ምንድነው ማድረግ ያለባችሁ? የአእምሮ ዝግጅት ያስፈልጋችኋል። እንግዲህ ከ6 ወር በፊት ወደ ሀገር ቤት ከመምጣታችሁ 6 ወር በፊት ምንድነው የአእምሮ ዝግጅት ማዘጋጀት አለባችሁ ማለት ነው። ስለዚህ እዚህ ውስጥ የሚነሳው እንግዲህ ዋናው ነጥብ ምንድነው? በስደት እያላችሁ ማድረግ ያለባችሁ ነገሮች አሉ። ምክንያቱም ሀገር ቤት ስትገቡ ቢዝነስ መጀመር፣ ሌላ ህይወት መመስረት ሊሆን ይችላል። ሌላም ነገር የምታስቡ ወይም ልታቅዱ የምትችሉ ነገር ይኖራል። ስለዚህ ሀገር ቤት ገብታችሁ ቢዝነስ የምትጀምሩት ኤርፖርት ስትወርዱ አይደለም። ስለዚህ ገና እዛው በስደት ሀገር እያላችሁ የምታስተካክሉት ነገር ነው ማለት ነው። ስለዚህ እዚህ ውስጥ እንግዲህ የተለያዩ ነገሮችን ቆም ብላችሁ ማሰብ ይኖርባችኋል፣ እንግዲህ ከመምጣታችሁ በፊት ማለት ነው። ስለዚህ እዚህ ውስጥ ምንድነው የምታደርጉት? መረጃ መሰብሰብ ነው። እነኚህን ዋና ፖይንቶችን እነግራቸዋለሁ። የመጀመሪያው መረጃ ሰብስቡ። ሰዎች ምን ይላሉ ሳይሆን ገበያው ምን ይፈልጋል የሚለውን አጥኑ። ዩቲዩብን ለጨዋታ ሳይሆን ለትምህርት ተጠቀሙበት። ስለዚህ የመጀመሪያው መረጃ መሰብሰብ ነው። ሁለተኛው ክህሎት ማዳበር ነው። እንግዲህ በምትኖሩበት ሀገር የምታዩትን፣ ምክንያቱም ከኢትዮጵያ ውጭ ስትኖሩ የተለያዩ ክህሎቶችን የተለያዩ ስኪሎችን ትወስዳላችሁ። እነኛን ወስዳችሁ ደግሞ ወደ ራሳችሁ ማምጣት። ስለዚህ በምትኖሩበት ሀገር ማለት የምታዩትን ኢትዮጵያ ውስጥ የሌለ አዲስ ቴክኖሎጂ ወይም የአሰራር ዘይቤ ካለ፣ ለምሳሌ ዘመናዊ የጽዳት አገልግሎት፣ የምግብ አዘገጃጀት ወይም የቴክኖሎጂ አጠቃቀም፣ እነዚህ አይነት ነገሮችን ከኛ ሀገር በተሻለ መልኩ እዛ በምትኖሩበት የስደት ሀገር የተሻለ አፈጻጸም ያላቸው ሁኔታዎች ስለሚኖሩ እነኛን ለራሳችሁ እንዴት እንደሚሰራ መውሰድ፣ ልምዱን መውሰድ፣ ስኪሉን መቅሰም አለባችሁ። ስለዚህ ይሄንን ስትጠቀሙ የተሻለ ነገር መስራት ትችላላችሁ ማለት ነው። ስለዚህ ይህንን ጥበብ በነፃ መለማመር ነው፣ እዛው ባላችሁበት ሆናችሁ ማለት ነው። ስለዚህ ክህሎት ማዳበር የተሻለ የስራ አፈጻጸም እንዲኖራችሁና ለወደፊት ለምትገነቡት ህይወት ጥሩ መነሻ ይሆናችኋል ማለት ነው። ሌላኛው ደግሞ የገንዘብ ግብ ነው። እንግዲህ ወደ ሀገራችሁ ስትገቡ የምትጀምሩ ቢዝነስ ስንት ብር ይፈልጋል የሚለውን ለይታችሁ ያንን ገንዘብ ደግሞ ለብቻው የቢዝነስ መነሻ አድርጋችሁ ማስቀመጥ አለባችሁ። ስለዚህ ምንድነው ልሰራበት የምችለው፣ ምን ያህል ገንዘብ ያስፈልገኛል ይሄንን ስራ ለመስራት ብላችሁ ያንን አጀስት ማድረግ አለባችሁ ማለት ነው። እንግዲህ ከመግባታችሁ 3 ወር በፊት ማድረግ ያለባችሁ ነገር ነጥቦቹ ነግራችኋለሁ። የሰው ኃይል መመስረት ነው። እንግዲህ የሰው ኃይል ስንል ሰው ያስፈልጋቸዋል፣ ስራውን ለመስራት ሰፖርት የሚያደርጋቸው አካል ያስፈልጋቸዋል። ስለዚህ በዚህ ውስጥ ደግሞ ዋናውና የብዙዎቻችን ስህተት የሆነው ደግሞ በዘመድ ብዙዎቻችን ፎከስ እናደርጋለን። ዘመድ ላይ እንዲሰራልን ወይም እንዲያደርግልን ወይም እንዲያስፈጽምልን እንጠብቃለን ማለት ነው። ስለዚህ ብዙ ጊዜ እንግዲህ ሁሉም ባይሆን እንግዲህ በብዛት የሚገጥመው ነገር ምንድነው? የራሳችን ወገኖች የራሳችን ዘመድ የምንላቸው ሰዎች ምንድነው ለማታለል ይሞክራሉ፣ እኛን ለመሸወድ ወይም
ትሪቲ ለማድረግ ይሞክራሉ። ስለዚህ ምንድነው ማድረግ ያለብን? ለዘመድ ብር ማለት ከፍላችሁ ወይም ልካችሁ ቤት ግዙልኝ ወይም ሱቅ ክፈቱልኝ አትበሉ። ስለዚህ የመጀመሪያ ኮንሰፕት እዚህ ውስጣችሁ ኢንተርናላይዝ ልታደርጉት የሚገባው ይሄንን ነው። ስለዚህ ምንድነው ማድረግ ያለባችሁ? ታማኝ አማካሪ ፈልጉ። ምክንያቱም ከቤተሰብ ውጪ በንግድ ዓለም ውስጥ ያለና ሀቀኛ የሆነ ሰው ወይም የሚታወቅ ሰው አማክሩ። እንደዚህ አይነት ቢዝነስ ልጀምር ነው፣ እንደዚህ አይነት ነገር ላስኬድ ስለሆነ ብላችሁ ታማኝ አማካሪ ፈልጋችሁ ያንን አድቫይስ እንዲያደርጋችሁ መጣር ነው ያለባችሁ። ስለዚህ ይሄንን አድርጉ። ሌላው ደግሞ ከ3 ወር በፊት ልታደርጉት የሚገባው ከመምጣታችሁ 3 ወር በፊት ፍቃድና የፖሊሲ ወይም የህግ ማሻሻያዎችን እነኛን ማጥናት አለባችሁ። ያ ማለት ልትሰሩ ያሰባችሁበት አካባቢ ያለውን የኪራይ ዋጋ ሊሆን ይችላል፣ የመንግስት ህግ እዛ ያላችሁ በስልክና በተለያየ በኢንተርኔት አገልግሎቱን ማግኘት ትችላላችሁ። ያንን ማጣራት አለባችሁ። ምክንያቱም እዚህ ቦታ ላይ ምን ያህል የቤት ኪራይ አለ፣ እዚህ ቦታ ላይ ይህንን ቢዝነስ ብከፍት ምን ያህል አዋጪ ነው የሚለውን ነገር ኢንተርናላይዝ አድርጋችሁ ራሳችሁ ኢቫሉዌት ታደርጉታላችሁ ማለት እዛ ሆናችሁ ማለት ነው። ስለዚህ ማንም ሳትጠይቁ ማለት ነው። ስለዚህ ይሄንን ታደርጋላችሁ። እንግዲህ ሀገር ቤት እንደገባችሁ የመጀመሪያ ወር ምንድነው ማለት መቸኮል የለባችሁም። ስለዚህ እዚህ ውስጥ ዋና ነጥቡ ሊሆን የሚችለው ምንድነው ገንዘባችሁ ከማውጣታችሁ በፊት ገበያውን በአይናችሁ ማየት ነው ያለባችሁ። ስለዚህ ሀገር ቤት ስትገቡ ምንድነው ሁሉም ሰው ይሄንን ስሩ፣ ይሄንን ስራ፣ ይሄንን ስሪ ይላቸዋል ማለት ነው፣ በየፊናው ማለት ነው። አንዳንዶች ደግሞ ብድር ሊጠይቋችሁም ይችላል ማለት ነው። ስለዚህ እኔ እዚህ ጋር የምላችሁ ነገር ምንድነው የመጀመሪያው 1 ወር ምንም ቢዝነስ አትጀምሩ ከቻላችሁ ማለት ሳትቸኩሉ ተረጋግታችሁ ለራሳችሁ ጊዜ ሰጥታችሁ ገበያውን በአይናችሁ እየዞራችሁ እዩት። በስልክ የሰማችሁትና መሬት ላይ ያለው እውነታ ሊለያይ ስለሚችል ያንንም ኢቫሉዌት አድርጉ፣ ገምግሙ። ከዛ በኋላ ምንድነው ማድረግ ያለባችሁን ተወስናላችሁ ማለት ነው። ስለዚህ አትቸኩሉም ብለው ይሄንን ነው። እንግዲህ ሌላኛው ደግሞ ገንዘባችሁን ደብቁ ማለት ሀገር ቤት ያለውን የኑሮ ውድነትና የሰዎችን አመለካከት ለመረዳት ጊዜ ያስፈልጋል፣ ጊዜ መስጠት ያስፈልጋል። ማነው ታማኝ፣ ማነው ውሸታም ወይም ማነው ሊያጭበረብረ የሚችለውን ነገር ያንን መገምገም አለብን። ምክንያቱም እኛ ስንኖር ነው ያንን ነገር ልናውቀው የምንችለው ማለት ነው። ስለዚህ ገንዘባችሁን ደብቁ ማለት ነው። ስለዚህ ይሄንን እመክራችኋለሁ። እንግዲህ ቢዝነሱ ማለት ከጀመራችሁ 2ኛና 4ኛ ወር ላይ ምንድነው እዚህ ውስጥ የምታደርጉት ማለት የመጀመሪያው ገና ቢዝነሱ አንድ ብላችሁ ስትጀምሩ ልታደርጉት የሚገባው ምንድነው በትንሽ ነገር መጀመር ነው። ስታርት ስሞል ቢዝነስ የምንላቸውን ነገሮች ማለት ነው። እንግዲህ ያላችሁን ገንዘብ ሁሉ በአንድ ጊዜ አንድ ቢዝነስ ላይ ማፍሰስ የለባችሁ። ለምሳሌ እንግዲህ የተለያዩ የስራ መስኮች አሉ ሀገራችን ላይ እንደሚታወቀው። ለምሳሌ አገልግሎት ዘርፍ ላይ ብንሰማራ ላይክ እንደ ልብስ ማጠቢያ፣ ላውንደሪ፣ የቤት ጽዳት ወይም የሞባይል ጥገና፣ እነዚህ ብዙ እቃ ከመግዛት ይልቅ ሙያ ላይ ስለሚያተኩሩ ምንድነው ማድረግ ያለብን? እነዚህ ላይ ብናተኩር አነሳ ያለ ስሞል ቢዝነስ እኛን ገንዘባችን ሙሉ የማይወስዱ ማለት ነው። ስለዚህ ግብርና ላይ ከከተማ ወጣ ብለን አነስተኛ የእርባታ ስራዎች፣ ዶሮ እርባታ ሊሆን ይችላል፣ ከብቶች እርባታ ሊሆን ይችላል፣ ወይም ደግሞ አትክልትና ፍራፍሬ የመሳሰሉት ስራዎች ለመስራት ሊሆን ይችላል። ስለዚህ ይሄንም ብናደርግ ወጫችን ሚኒማይዝ ያደርግልናል፣ ሁሉንም ገንዘባችን ኢንቨስት እንዳናደርግ ያግዘናል ማለት። ስለዚህ ይሄንን ብንሰራ። ሌላው ደግሞ ንግድ ላይ ለምሳሌ ትንንሽ የፍጆታ እቃዎች ማከፋፈል፣ ሪቴይለርስ ማለት ነው። ብዙ ወጪ የሌላቸውን እቃዎች ብናከፋፍል ምንድነው ቢዝነሳችን በትንሽ ነገር መጀመር እንችላለን። ሪስክም አንወስድበትም፣ በጣም የተጋነነ ሪስክ አንወስድም ባያዋጣን እንኳን ማለት ነው። ስለዚህ ይሄንን ማድረግ አለብን። እንግዲህ እዚህ ውስጥ ምንድነው ቢዝነሱ ላይ ራሳችሁ ተገኙ ማለት ማኑዋሊ ራሳችሁ ፊዚካሊ መገኘት አለባችሁ። እንግዲህ ሰው ቀጥሬ እሰራለሁ የሚለውን አስተሳሰብ ገና ለጀመረ ሰው አይሰራም። ምክንያቱም ራሳችሁ አይታችሁት ራሳችሁ እየሰራችሁት መሆን አለበት። ስለዚህ እንደዚህ ነው መሆን ያለበት እንጂ ሰው ቀጥሬ ያሰራለሁ ምናምን የሚለውን ሀሳብ ልትተውት ይገባል። ይሄን ነው ልላችሁ የምችለው ማለት ነው። እንግዲህ ስራችሁ ከጀመራችሁ ቢዝነሳችሁ ከጀመራችሁ በ5ኛ እስከ 6ኛ ወር ባለው ውስጥ ደግሞ በጣም ትግል፣ ጽናትና እድገት ያስፈልጋል። እንግዲህ በመጀመሪያዎቹ 3 ወራት ኪሳራ ወይም ተስፋ መቁረጥ ሊመጣ ይችላል። ይህ የተለመደ ነው። ስደት ላይ የነበራችሁ የስራ ዲሲፕሊን ሀገራችሁ ላይ ተጠቀሙ። እዛ ውጭ ሀገር ያላችሁን የስራ ዲሲፕሊን እዚህም መታችሁ ያንን ነው ማከናወን ያለባችሁ ማለት ነው። እንግዲህ ወደዚህ ስትመጡ እንግዲህ ምንድነው የሚሆነው? ስደት ላይ በቀን 12 ሰዓት የምትሰሩ ከሆነ
ወደ ሀገራችሁ ስትመጡ ለራሳችሁ ቢዝነስ በራሳችሁ አሁን አድርጋችሁ አድሚን ለምታደርጉ ስራ ደግሞ እንኳን አይደለም 12 ሰዓት ከዛ በላይም ልትሰሩ ይገባል። ሰዓቱን ጨምራችሁ ስደት ሀገር ላይ 12 ሰዓት ከሰራችሁ እዚህ ደግሞ 14 16 ሰዓት መስራት አለባችሁ። ለምን? ለመለወጥ ማለት ነው። እዚሁ ኑሯችሁን አመቻችታችሁ አደላድላችሁ ለማስተካከል ማለት ነው። ስለዚህ እዛ ያለውን ዲሲፕሊን እዚህም አምጥታችሁ መተግበር ነው ያለባችሁ። ስለዚህ ስለሚጠቅማችሁ ለህይወታችሁ ማለት ነው። ስለዚህ ያንን አድርጉ ማለት ነው። እንግዲህ ምንድነው ስደት ለዘላለም አይሆንም። የዛሬ ዝግጅታችሁ የነገውን የሀገር ቤት ህይወታችሁን ይወስነዋል ማለት ነው። ስለዚህ በዚህ መልኩ ህይወታችሁን አስተካክላችሁ ፕላናችሁን አስተካክላችሁ ምንድነው ማድረግ ያለባችሁ? ስራችሁን ቢዝነሳችሁን ልትሰሩ ይገባል ማለት ነው። እንግዲህ የዛሬ ቆይታችን ይሄን ይመስላል። ጥያቄ ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። ልምድ ያላችሁ ደግሞ ሰውን ላይክ ለወንድም ለእህቶቻችሁ እንዲሁም ለሌላ ለቤተሰቦቻችሁ ምክር ስጡ። ቪዲዮን ከወደዳችሁት ላይክ ሼር አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።